የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደረት አካባቢያቸው የልብ ምትን የሚቆጣጠር ሰው ሰራሽ ባትሪ ያስገጠመው ሀገር እየመሩ መሆናቸውን ታውቁ ይሆን? ብዙ ሰው መሪው የልብ የደም ዝውውር መዛባት ችግር እንዳለባቸውና በዛ ምክንያት ራሳቸውን ስተው እስከ መውደቅ ደርሰው እንደነበር አያውቅም። ይህ በባትሪ የሚሰራው መሳሪያ በኔታንያሁ ደረት ውስጥ እንዲቀበር የተደረገው መሪው በድንገት የልብ ምት መቆራረጥ አጋጥሟቸው ለሕይወታቸው ስጋት በፈጠረበት ወቅት ሲሆን በወቅቱ ግን መረጃው በዝምታ እንዲታለፍ ተደርጎ ነበር። ዛሬ በፕሮግራማችን ለፖለቲካዊ ዓላማ ሲባል በጥንቃቄ ተደብቀው የቆዩትንና በኔታንያሁ ደረት ውስጥ የሚንቀሳቀሰውን ያንን ትንሽ መሳሪያ ተከትሎ የተነሱትን ያልተሰሙ የጤና ሚስጥሮች በዝርዝር የምናይ ይሆናል። ይሁን እንጂ ነገሩ በልብ ችግር ብቻም አያበቃም። ትናንት መላው ዓለምን ያስገረመ አዲስ መረጃ ከጠቅላይ ሚኒስትር ቢሮ በይፋ ወጥቷል። ኔታንያሁ ከኢራን ጋር ያለውን ቀጠናዊ ውጥረትና ጦርነት እንደ ዋነኛ ምክንያት በመጥቀስ ለወራት ያህል በሚስጥር ደብቀውት የቆዩት የፕሮስቴት ካንሰር በሽታ እንደነበረባቸው አሁን ላይ በይፋ አምነዋል። ይህ በሽታ በጠቅላይ ሚኒስትሩ ሰውነት ውስጥ ከ1 ሴንቲሜትር በታች የሆነ የካንሰር እጢ ሆኖ የተገኘ ሲሆን ኔታንያሁ ይህንን ህመም ለመቋቋም ላለፉት ወራት የጨረር ሕክምና ሲከታተሉ መቆየታቸውንም ገልጸዋል። ኔታንያሁ ጨምረውም ይህንን በሽታ ያላሳወቁት ኢራን በመፍራት እንደሆነ ተናግረዋል። ለመሆኑ የእሳቸው የግል ጤናና ከኢራን ጋር ያለው ጦርነት ምን አገናኛቸው? ለምንስ የካንሰሩን በሽታ በሚስጥር ለመያዝ ተገደዱ? የሚለው ጉዳይ መሰረታዊ ነው። በጦርነቱ መሃል ካንሰር በሽታ መያዝንና ሕክምናን በሚስጥር ማከናወን በሁለቱ ሀገራት መካከል ካለው የኃይል ሚዛንና ከጥብቅ የፖለቲካ ስልት ጋር የተያያዘ እንደሆነ ይገምታል። ይህ በዝምታ የታለፈው የሕክምና ሂደት በውጥረት ወቅት አንዳችም ደካማ ጎን ላለማሳየት የተመረጠ ድብቅ ጉዞ እንደነበር መገመት አያዳግትም። በዛሬው ፕሮግራማችን ትናንት የተሰማውን የኔታንያሁ የካንሰር በሽታን መግለጫ መነሻ በማድረግ ስለ ኔታንያሁ እስካሁን ያልተሰሙና በሚስጥር የተያዙ በርካታ የጤና መረጃዎችን በዝርዝር እናደርሳቸዋለን። ከልብ ባትሪ መግጠም ጀምሮ እስከ ካንሰር ህክምና፣ ከእምብርት ቀዶ ጥገና እስከ ተደጋጋሚ የሽንት ቧንቧ ኢንፌክሽን ድረስ መሪው ባለፉት ጥቂት ዓመታት ውስጥ ያለፉባቸውን አስቸጋሪ የህክምና መንገዶች በጥልቀት እንመረምራለን። ይህ የካንሰር በሽታ ለምን እስከዛሬ ተደበቀ? አሁን ይፋ መደረጉ ከጥቅምት ወሩ ምርጫና ከቀጠናው ፖለቲካ ጋር ምን አይነት ቀጥተኛ ግንኙነት አለው? መሪው ጤነኛ ነኝ በማለት የሰጡት መግለጫስ ከጀርባው ምን አይነት የፖለቲካ ትርፍን አልሟል? የሚለውን እያንዳንዱን በዝርዝር እንመለከታለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ኔታንያሁ ትናንት በካንሰር በሽታ ተይዘው እንደነበር የተናገሩበትን መግለጫ ከማድረሳችን በፊት ጠቅላይ ሚኒስትሩ ከዚህ በፊት ያጋጠሟቸውንና በሚስጥር ተይዘው የነበሩ የጤና ችግሮችን በዝርዝር እናደርሳችሁ። ኔታንያሁ ለረጅም ጊዜ የልብ የጤና ችግር የነበረባቸው ሲሆን በተለይም እንደ አውሮፓውያን አቆጣጠር በሐምሌ 2023 በሺባ የሕክምና ማዕከል አስቸኳይ ቀዶ ጥገና ተደርጎላቸዋል። ይህ ቀዶ ጥገና የተደረገው በደረት አካባቢያቸው የልብ ምትን የሚቆጣጠርና በባትሪ የሚሰራ ትንሽ መሳሪያ ወይም ፔስሜከር ለመግጠም ሲሆን ሂደቱም እጅግ በጥንቃቄ የተሞላ ነበር። መሳሪያው ያስፈልጋቸው ልባቸው ደም እንዲረጭ የሚያዘው የዝውውር ስርዓት በመዛባቱና ልባቸው በጣም ዝግ ብሎ መምታት በመጀመሩ ለሕይወታቸው ስጋት ስለፈጠረ ነበር። ይህ መረጃ መጀመሪያ ላይ ከህዝብ ተደብቆ የነበረ ቢሆንም በኋላ ላይ ግን ጠቅላይ ሚኒስትሩ ራሳቸውን ስተው እስከ መውደቅ ደርሰው እንደነበርና ባትሪው የተገጠመላቸው ሕይወታቸውን ለማዳን ነበር። ጠቅላይ ሚኒስትሩ መጀመሪያ ላይ ለምርመራ ሆስፒታል በገቡበት ወቅት የሕክምና ማዕከሉና የጠቅላይ ሚኒስትሩ ቢሮ በሰጡት መግለጫ ምርመራው ውጤታማ እንደነበርና በቆዳቸው ስር የተገጠመው የክትትል መሳሪያ ለጥንቃቄ ብቻ እንደሆነ ተናግረው ነበር። ሆኖም ግን ይህ መግለጫ በተሰጠ በአንድ ሳምንት ጊዜ ውስጥ በቆዳቸው ስር የተገጠመው ያ መሳሪያ የልብ ምት መቆራረጥ መኖሩን የሚጠቁሙ መረጃ በማስተላለፉ ጠቅላይ ሚኒስትሩ በአስቸኳይ ለቀዶ ጥገና ወደ ሆስፒታል ተመልሰዋል። ኔታንያሁ ለብዙ ዓመታት የልብ ችግር የነበረባቸው ቢሆንም ይህ መረጃ ግን ከህዝብና ከሚዲያ በሚስጥር ተደብቆ መቆየቱ ብዙዎችን አስገርሟል። ይህ የጤና መረጃን የመደበቅ አዝማሚያ ለደህንነትና ለፕሮፓጋንዳ መከላከያ በሚል መረጃዎችን የማዘግየት ስልታቸውን የሚያሳይ እንደሆነ በፖለቲካ ተንታኞች ዘንድ በሰፊው ይነገራል። ኔታንያሁ ደረት ላይ ስለተገጠመው መሳሪያ ለሰዎች ይበልጥ ግልጽ ለማድረግ መሳሪያው ልክ እንደ ትንሽ ኮምፒውተር ሆኖ ልብ ምቱን እንዲቀጥል ትዕዛዝ የሚሰጥ ቴክኖሎጂ ነው። መሳሪያው 3 ዋና ዋና ክፍሎች ያሉት ሲሆን እነሱም የኤሌክትሪክ ግፊትን የሚያመነጭና ባትሪ የያዘ ሳጥን፣ ከሳጥኑ ወደ ልብ የሚሄዱ ሽቦዎችና የልብን እንቅስቃሴ የሚለኩ ኤሌክትሮዶች ናቸው። ይህ መሳሪያ
ጣቢያ የሚሰራው የልብ ምት ፍጥነት ከሚፈለገው በታች ሲቀንስ ብቻ የኤሌክትሪክ ምልክት በመላክ ልብ እንዲመታና ደም ወደ ሰውነት እንዲረጭ በማድረግ የመሪውን ሕይወት እንዲታደግ ነው። በወቅቱ የተደረገው ቀዶ ጥገና ከ1 እስከ 2 ሰዓት የወሰደ ሲሆን ጠቅላይ ሚኒስትሩ ሙሉ በሙሉ ሳይደነዝዙ ነገር ግን በከፊል ራሳቸውን በሳጡበት ሁኔታ ላይ ሆነው ነው ሂደቱ የተከናወነው። ይህ የሕክምና ሂደት በመሪው ዲፕሎማሲያዊ እንቅስቃሴዎች ላይም ተጽዕኖ አሳድሮ የነበረ ሲሆን ወደ ቱርክና ቆጵሮስ ሊያደርጉት የነበረውን ጉዞ እንዲሰርዙ አድርጓቸው ነበር። በእስራኤል የሕግ ስርዓት መሰረት ጠቅላይ ሚኒስትሮች በየዓመቱ የጤና ሪፖርታቸውን ለሕዝብ ይፋ ማድረግ ቢጠበቅባቸውም ኔታንያሁ ግን ከ2016 ጀምሮ ይህንን ሪፖርት ሳያወጡ ለብዙ ዓመታት ቆይተዋል። ይህንን መረጃ በሕግ አስገድዶ ለማስወጣትም አስቸጋሪ የሆነው ሪፖርቱን የማውጣት መመሪያ እስካሁን ድረስ በግልጽ በሕግ ተደንግጎ ባለመቀመጡ መሪው እንደ ቀዳዳ ተጠቅመውበታል። በዚህ ምክንያት የጠቅላይ ሚኒስትሩ ትክክለኛ የጤና ሁኔታ ለሕዝብ የሚታወቀው ድንገተኛ አደጋ ሲያጋጥም ወይም የሕክምና ውጤቱ ተረጋግጦ ሲጠናቀቅ ብቻ እንደሆነ አድርጎታል። ይህ አይነቱ አሰራር በተቃዋሚዎችና በሕዝብ ዘንድ ጥርጣሬን ሲፈጥር የቆየ ቢሆንም ጠቅላይ ሚኒስትሩ ግን መረጃን የመቆጣጠር መብታቸውንና ለሀገር ደህንነት ብዬ ነው የሚል መከላከያ በማቅረብ ሚስጥራዊነታቸውን ቀጥለውታል። ይህም ሁኔታ በእስራኤል ፖለቲካ ውስጥ ትልቅ የመከራከሪያ አጀንዳ ሆኖ እስካሁንም ድረስ እንደቀጠለ ይገኛል። ከነበረባቸው የልብ ችግር በተጨማሪ ኔታንያሁ እንደ አውሮፓውያን አቆጣጠር በታህሳስ 2024 የፕሮስቴት እጢ ማበጥ አጋጥሟቸው ሌላ ቀዶ ጥገና አድርገው ነበር። ይህ የጤና እክል በወቅቱ የሽንት ቧንቧ ኢንፌክሽን አስከትሎባቸው የነበረ ሲሆን ሁኔታውን ለሰው በሚገባ በሚረዳው መንገድ ለማስረዳት ያህል ያበጠው እጢ የሽንት መውጫ ቱቦን በመጫን ሽንት በፊኛ ውስጥ እንዲከማች አድርጎት ነበር። ሽንት በሰውነት ውስጥ ሲጠራቀም ደግሞ ለባክቴሪያ መራቢያነት ምቹ ሁኔታ ስለሚፈጠር ለከባድ ኢንፌክሽን፣ ለቁስለትና ለከፍተኛ ህመም ዳርጓቸው ነበር። በቀዶ ጥገናው አማካኝነት ይህ የተዘጋ መንገድ እንዲከፈት ተደርጓል። ይህ ክስተት ግን ለጠቅላይ ሚኒስትሩ ቀጣይ የጤና ምርመራዎች መነሻ ሆኖ አገልግሏል። ጠቅላይ ሚኒስትሩ የልብ ባትሪው ከተገጠመላቸውና የፕሮስቴት ቀዶ ጥገና ካደረጉ በኋላ የሕክምና ክትትላቸውን አጠናክረው የቀጠሉ ሲሆን አሁን የሚወጡ መረጃዎች እንደሚጠቁሙት ተከታታይ ክትትል የሚያደርጉትም ለዚሁ ነው። ጠቅላይ ሚኒስትሩ እንደ አውሮፓውያን አቆጣጠር በመጋቢት 2024 ደግሞ የእምብርት እከክ የሚባል በሽታ ለማከም ሌላ ቀዶ ጥገና ማድረጋቸው የጤና ታሪካቸው ምን ያህል ውስብስብና ፈታኝ እንደሆነ በግልጽ ያሳያል። ይህ አይነቱ ቀዶ ጥገና ከ11 ዓመታት በፊትም ተደርጎላቸው የነበረ ሲሆን ተደጋጋሚ የጤና እክሎችና የቀዶ ጥገና ሂደቶች በእርሳቸው ዕድሜ ላይ ያለ ሰው የመሪነት ኃላፊነቱን በብቃት እንዲወጣ ያደርገዋል ወይ የሚል ጥያቄ በተቃዋሚዎቻቸው ዘንድ እንዲነሳ አድርጓል። እያንዳንዱ የቀዶ ጥገና ሂደትና የሕክምና ክትትል መሪው ለስልጣን ያላቸውን ፍላጎት የሚያሳይ ነው የተባለ ቢሆንም በሌላ በኩል ግን የእስራኤልን መሪ የጤና ሁኔታ በሚመለከት በሀገር ውስጥና በዓለም አቀፍ ደረጃ የሚሰራጩ ወሬዎችና ግምቶች እንዲባባሱ ምክንያት ሆኗል። ይህም ለመሪውም ሆነ ለሀገሪቱ የደህንነት ስጋት ሆኖ ቀጥሏል። በጥቅሉ ኔታንያሁ ያለፉባቸው የጤና ፈተናዎች በደረት ላይ ከተገጠመ የልብ ባትሪ ጀምሮ እስከ ፕሮስቴት ሕክምና፣ የሽንት ቧንቧ ኢንፌክሽንና የእምብርት ቀዶ ጥገና ድረስ የተዘረጉና እጅግ ሰፊ ናቸው። እነዚህ ሁሉ መረጃዎች ተደምረው ሲታዩ የእስራኤሉ መሪ በጤና ረገድ በተደጋጋሚ ፈተና ቢገጥማቸውም በከፍተኛ የሕክምና ክትትል ስር ሆነው መሪነታቸውን ለመቀጠል ያላቸውን ፍላጎት በግልጽ የሚያሳይ ነው። የሕክምና ባለሙያዎች አሁን ላይ ጠቅላይ ሚኒስትሩ ለስራቸው ብቁ መሆናቸውንና የልብ ምት መቆጣጠሪያቸው ውጤታማ እንደነበር በዝርዝር ያስረዳሉ። ይህም ሆኖ ግን የጤና መረጃዎችን የማዘግየትና የማድበስበስ ልምዳቸው ወደፊትም ቢሆን በእስራኤል ፖለቲካ ውስጥ ዋነኛ የመነጋገሪያ ርዕስ መሆኑ የማይቀር ጉዳይ ነው። መሪው አሁን ላይ ጤነኛ ነኝ ማለታቸው እነዚህን ሁሉ የቆዩ የጤና ሚስጥሮች በድል መወጣታቸውን ለማብሰር የተጠቀሙበት መደምደሚያ ሲሆን ቀጣዩን የምርጫ ጉዟቸውን ለማደላደል ያለመ መሆኑም በግልጽ ይታያል። እንግዲህ ጠቅላይ ሚኒስትሩ እነዚህን ሁሉ ውስብስብ የጤና ፈተናዎች በሚስጥር አልፈው አሁን ላይ ለስራ ብቁ መሆናቸውን ቢገልጹም ትናንት ይፋ ያደረጉት አዲስ መረጃ ግን መላውን ዓለም በድጋሚ ያስገርሟል። ኔታንያሁ ቀደም ሲል ካለፉባቸው የልብና የፕሮስቴት ቀዶ ጥገናዎች በተጨማሪ አሁን ደግሞ ሌላ አደገኛ የጤና ፈተና ገጥሟቸው እንደነበር በይፋ አምነዋል። ታዲያ ይህን ተከትሎ አሁንም ቢሆን የካንሰር በሽታ ጉዳይ የመሪውን ጤንነት አጠራጣሪ አድርጎታል የሚሉ ወገኖች ቢኖሩም እሳቸው ግን ሁኔታውን የተረዱበት መንገድ የተለየ ነው። ጠቅላይ ሚኒስትሩ ቀደም ሲል ለነበረባቸው የፕሮስቴት እጢ ማበጥ ሲያደርጉት የነበረው ተከታታይ የሕክምና ክትትል ሌላ አዲስና ያልታሰበ የጤና እክል እንዲገኝባቸው ምክንያት ሆኗል። ይኸውም በመደበኛ ምርመራ ወቅት የተገኘው ቀደምት ደረጃ ላይ ያለ የፕሮስቴት ካንሰር ሲሆን ይህ መረጃ ነው እንግዲህ በአሁኑ ሰዓት የእስራኤልን የፖለቲካ ድባብ በከፍተኛ ሁኔታ እያነጋገረ የሚገኘው።
በዚህም ኔታንያሁ ቀደምት ደረጃ ላይ ለሚገኝ የፕሮስቴት ካንሰር በሽታ የጨረር ሕክምና ሲደረግላቸው ቆይቶ በስኬት መጠናቀቁን ነው በይፋ ያስታወቁት። የ76 ዓመቱ ጠቅላይ ሚኒስትር ይህንን መረጃ ይፋ ያደረጉት ዓመታዊ የሕክምና ሪፖርታቸው በወጣበት ወቅት ሲሆን በሽታው የተገኘውም ከቅርብ ጊዜ ወዲህ ሲያደርጉት በነበረው መደበኛ የሕክምና ክትትል ወቅት እንደሆነ ገልጸዋል። እንደ ባለሙያዎች ገለጻ ከሆነ በጠቅላይ ሚኒስትሩ ላይ የተገኘው እጢ መጠኑ ከ1 ሴንቲሜትር ያነሰና ገና በጅምር ላይ ያለ በመሆኑ ለሕክምና ምቹ ነበር ተብሏል። ይህ መረጃ በእስራኤል ፖለቲካ ውስጥ ትልቅ ትኩረትን የሳበ ጉዳይ ሲሆን መሪው አሁን ላይ ሙሉ በሙሉ ከበሽታው ነፃ መሆናቸውንና በጥሩ የጤና ሁኔታ ላይ እንደሚገኙ አረጋግጠዋል። ጠቅላይ ሚኒስትሩ ይህን የካንሰር ሕክምና መረጃ ለ2 ወራት ያህል በሚስጥር እንዲቆይ ማድረጋቸውን ገልጸው ለዚህም ዋነኛው ምክንያት ከኢራን ጋር የነበረው ጦርነት ከፍተኛ ደረጃ ላይ በመድረሱ እንደሆነ አስረድተዋል። ኔታንያሁ እንደተናገሩት ከሆነ መረጃው በወቅቱ ቢወጣ ኖሮ ኢራን መረጃውን ለራሷ የፕሮፓጋንዳ ፍጆታ በመጠቀም በእስራኤል ላይ ስነልቦናዊ ጥቃት ልትሰነዝር ትችል ነበር ብለዋል። በተለይም በመጋቢት ወር ውስጥ ጠቅላይ ሚኒስትሩ መሞታቸውን የሚገልጹ ወሬዎች በኢራን የመንግስት ሚዲያዎችና በማህበራዊ ሚዲያ ሲሰራጩ እንደነበር አስታውሰዋል። መሪው በወቅቱ በኢየሩሳሌም ካፌ ውስጥ ሲዝናኑ የሚያሳይ ቪዲዮ በመልቀቅ ወሬው ሐሰት መሆኑን ማሳየት የቻሉ ሲሆን አሁን ግን የሕክምና ሂደቱን ይፋ ለማድረግ አመቺ ጊዜ እንደሆነ አመኝበታለሁ ብለዋል። የኔታንያሁ የግል ሐኪሞች ያወጡት ዝርዝር መረጃ እንደሚያሳየው በጠቅላይ ሚኒስትሩ ላይ የታየው እጢ ምንም አይነት ወደ ሌላ የሰውነት ክፍል የመሰራጨት ምልክት ያልታየበት መሆኑ በምርመራ ተረጋግጧል ብለዋል። የአዳሳ ሆስፒታል የካንሰር ክፍል ዳይሬክተር የሆኑት አሃሮን እንደገለጹት የፕሮስቴት ካንሰር በኔታንያሁ የዕድሜ ክልል ውስጥ ባሉ ወንዶች ዘንድ በብዛት የሚታይና አስቀድሞ ከተደረሰበት በቀላሉ የሚድን በሽታ ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ የተደረገላቸው የጨረር ሕክምና ወይም ራዲዬሽን ቴራፒ እጢውን ሙሉ በሙሉ ለማጥፋት እንደቻለ የተነገረ ሲሆን በቅርብ የወጡ የደም ምርመራዎችና የምስል ውጤቶችም በሽታው ከሰውነታቸው ውስጥ ለመጥፋቱ በቂ ማስረጃ መሆናቸውን የሕክምና ባለሙያዎቹ በደብዳቤ አብራርተዋል። የጠቅላይ ሚኒስትሩ የጤና መረጃ በዚህ መልኩ ዘግይቶ መውጣቱ በእስራኤልና በኢራን መካከል ካለው ቀጠናዊ ፍጥጫ ጋር በቀጥታ የተያያዘ መሆኑም ይነገራል። ኔታንያሁ የሕክምና ሂደቱን በሚስጥር ለመያዝ የወሰኑት በጦርነት ወቅት የመሪ ጤንነት መታወክ እንደ ትልቅ ስልታዊ ድክመት ሊወሰድ ስለሚችልና ይህም በተቃራኒ ወገን ዘንድ እንደ ምቹ አጋጣሚ ሊቆጠር እንደሚችል በማመናቸው እንደሆነ ይተነተናል። በተለይም በሁለቱ ሀገራት መካከል ያለው ግጭት ወደ ቀጥተኛ ውጊያ በተሸጋገረበት ወቅት ስለ መሪው ህልውናና ጤንነት የሚወጡ መረጃዎች በሁለቱም ወገኖች ዘንድ ለስነ ልቦና ጦርነት ግንባታ ሲውሉ ታይተዋል። በመሆኑም ይህ አሁን ይፋ የሆነው የካንሰር ሕክምና መረጃ መሪው በጦርነት መሃል የነበራቸውን የግል ሁኔታ የሚገልጽ ከመሆኑም ባለፈ መረጃን እንደ ስልታዊ መሳሪያ በመጠቀም በጦርነት አውድ ውስጥ ያለን መረጋጋት ለማስጠበቅ ወይም በጠላት ዘንድ የሚፈጠርን የተሳሳተ ግምት ለመቆጣጠር ታስቦ የተከናወነ እርምጃ ተደርጎ ይወሰዳል። በሌላ በኩል ደግሞ ይህ የጤና መግለጫ መጪውን የእስራኤልን ምርጫ ታሳቢ በማድረግ የራሱ የሆነ ፖለቲካዊ አንድምታ እንዳለው ይታመናል። ኔታንያሁ በተደጋጋሚ ለተለያዩ ቀዶ ጥገናዎችና ለከባድ ሕክምናዎች መጋለጣቸው በተቃዋሚዎቻቸው ዘንድ ሀገርን ለመምራት የሚያስችል አካላዊ ብቃት አላቸው ወይ የሚል ጥያቄ እንዲነሳ ቢያደርግም መሪው ግን መረጃውን አሁን ላይ ይፋ በማድረግ ጥያቄዎቹን ለመግታት ሞክረዋል። ይህ ሁኔታ መሪው በጤናቸውና በፖለቲካዊ ስልጣናቸው መካከል ያለውን ሚዛን ለመጠበቅ የሚያደርጉትን ጥረት የሚያሳይ ሲሆን የምርጫው መቃረብ ደግሞ የጤና ሪፖርቱ በሕዝብ ዘንድ የሚኖረውን ተቀባይነት ወሳኝ ያደርገዋል። የካንሰር ሕክምናው መጠናቀቅና መሪው ጤነኛ ነኝ ማለታቸው በሕክምና ዋዜማ የጤና ሁኔታቸው እንደ ፖለቲካዊ ድክመት እንዳይነሳባቸው ቀድሞ የመከላከል ስልት ሊሆን እንደሚችል ይገመታል። በአጠቃላይ ይህ የሕክምና መረጃ ከግል ጤንነት ባለፈ በሀገር ውስጥ ፖለቲካና በቀጠናዊ ውጥረት ውስጥ የመረጃ አያያዝ ምን ያህል ወሳኝ ሚና እንዳለው በግልጽ የሚያሳይ ክስተት ሆኖ አልፏል። ይህ ሁሉ የጤና ውጣ ውረድና የመረጃ አያያዝ ሂደት የሚያሳየው በእስራኤል ከፍተኛ የፖለቲካ አመራር ውስጥ የጤና ሁኔታ ከግል ጉዳይነት ባለፈ እንዴት ለሀገራዊ ደህንነትና ለፖለቲካዊ የበላይነት ስልታዊ መሳሪያ ሆኖ እንደሚያገለግል ነው። ኔታንያሁ የልብ የፕሮስቴትና የካንሰር ሕክምናዎችን በሚስጥር የያዙበት መንገድ በመሪው ግላዊ ጥንካሬና በተቋማዊ ግልጽነት መካከል ያለውን ከፍተኛ ልዩነት ቁልጭ አድርጎ ያሳያል። ህዝቡ መሪው ለስራ ብቁ ስለመሆናቸው የማወቅ መብት እንዳለው ቢታመንም በኔታንያሁ ቤት ግን መረጃን እንደ ፍላጎት መቆጣጠር ለፖለቲካ ህልውና ወሳኝ እንደሆነ ይታመናል። ይህ አይነቱ አካሄድ በመንግስትና በህዝብ መካከል ያለውን መተማመን ሊሸረሽር ቢችልም መሪው ግን ለዓመታት የገነቡትን የማይናወጥ መሪ ምስል እንዳይደፈርስ ለማድረግና በውጭም ሆኑ በሀገር ውስጥ ያሉ ተቀናቃኞቻቸው ደካማ ጎን እንዳያገኙ ለማድረግ የተጠቀሙበት ዋነኛ ስልት ሆኖ ተይዟል። በመጨረሻም ኔታንያሁ አሁን ላይ ሁሉንም የጤና ፈተናዎች በስኬት መውጣታቸውን ይፋ ማድረጋቸው የእስራኤልን ቀጣይ የፖለቲካ ምዕራፍ የሚወስን ትልቅ ክስተት ነው። መሪው ጤነኛ ነኝ በማለት ለህዝብ ያቀረቡት ማረጋገጫ የጤና ሁኔታቸውን እንደ ፖለቲካዊ መከላከያ በመጠቀም የቀጣዩን ምርጫ የቅስቀሳ አቅጣጫ ለመቀየር ያለም ይመስላል። ይህ መግለጫ በተለይ በጦርነትና በኢኮኖሚ ቀውስ ውስጥ ያለችው እስራኤል
በተረጋጋና በአካላዊ ብቃት ባለው መሪ እየተመራች መሆኑን ለማሳየት የተደረገ ጥረት ነው። ይሁን እንጂ ባለፉት ዓመታት በሚስጥር የተያዙ የሕክምና ታሪኮች ወደፊትም ቢሆን በመሪው ታማኝነት ላይ ጥርጣሬዎች እንዲቀጥሉ ማድረጋቸው አይቀርም። በመሆኑም የኔታንያሁ የጤና ጉዞ ከግል ሕክምና ባለፈ መረጃን እንደ ስልታዊ መሳሪያ በመጠቀም በውጥረት ውስጥ ያለን ሀገር የመምራት ጥበብ ወይም ስጋት ተደርጎ በታሪክ መዝገብ ላይ የሚሰፍር ትልቅ አጀንዳ ሆኖ ያልፋል። ለዛሬ በቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም